አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሰላም ጤና ይስጥልኝ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። እንደ ኃጢአታችንና እንደ በደላችን ሳይመለከት ምሕረትና ቸርነቱን አብዝቶልን ለዚህ ሰዓት ያደረሰን ልዑል አምላካችን እግዚአብሔር ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ለመዳናችን ተስፋ ምክንያት የሆነች መድኃኒታችንን የወለደችልን እናታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ይህ በየሳምንቱ ቅዳሜ በዚህ ሰዓት በምስካየ ኅዙናን መድኃኔዓለም ገዳም በተምሮ ማስተማር ሰንበት ትምህርት ቤት መስማት የተሳናቸው ጉዳይ ክፍል ከማህበረ ቅዱሳን ቴሌቪዥን ጋር በመተባበር እየተዘጋጀ የሚቀርብላችሁ ሳምንታዊ መርሃ ግብራችን ነው። ዛሬም እንግዲህ በበዓለ ልደት መርሃ ግብራችን በዓሉን የሚያመላክቱ የሚገልጹ አጠር ያሉ መርሃ ግብሮችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። በዚያም ወራት እንዲሆነ ሰው ሁሉ ይቆጠር ዘንድ አውግስጦስ ቄሳር ትእዛዝ አወጣ። ሰው ሁሉ ሊቆጠር ወደ ከተማዋ ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባል ወደ ዳዊት ከተማ መጣ። እርሱም ከዳዊት ሀገርና ከዘመዶቹ ወገን ነበርና፣ ጸንሳም ሳለች ከእጮኛው ከማርያም ጋር ይቆጠር ዘንድ ሄደ። በዚያም ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። ቅዱስ ዮሴፍ ወደ ቤተልሔም ሄዶ የተቆጠረበት ምክንያት አውግስጦስ ቄሳር ባላወቀ እግዚአብሔር ባወቀ የተደረገ ነው እንጂ ዝም ብሎ የወጣ ሕግ አልነበረም። ይልቁንም ትንቢቱ ይፈጸም ዘንድ ነው። ይህ እንደምንድን ነው ቢሉ በኦሪት ዘፍጥረት ምዕራፍ 49 ቁጥር 10 ላይ ያዕቆብ ልጁ ይሁዳን ሲመርቀው ንግስና አይጠፋም፣ ምስፍናም ከአብራኩ አይወጣም በማለት ለይሁዳ ተናግሯል። ስለዚህ በይሁዳ ከተማ መሲሁ ኢየሱስ የሚወለደው ከይሁዳ ነገድ በመሆኑ እውነተኛው ንጉስ እውነተኛው የሕይወት እንጀራ እንዲወለድባት ቆጠራው በቤተልሔም ሆነ። ይህንንም አባታችን ሊቁ ቅዱስ ያዕቆብ ዘስሩግ ሲያመሳጥረው አዳምን በሕይወት መጽሐፍ በሕይወት መዝገብ ሊጽፍ ጌታ በፈለገ ጊዜ ሕዝብ በሕዝብ ቆጠራ ይመዘገብ ዘንድ ትእዛዝ መጣ ይላል። ቄሳር በሰው ሰውኛ ሰዎችን ይመዘግባል፣ በእርሱ ስር ናቸውና ለባርነት ይቆጥራቸዋል። ወልድ ክርስቶስ ግን የሰውን ልጅ በሕይወት መጽሐፍ በሕይወት መዝገብ ይጽፋል። ስለዚህም አዳምን ከልጅ ልጆቹ ጋር በሕይወት መጽሐፍ የሚጽፈው እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ በቤተልሔም እንዲወለድ ሲያሳይ ለጊዜው ቄሳር አዘዘ፣ ፍጻሜው ግን በይሁዳ አንበሳ በኢየሱስ ክርስቶስ ሆኗል ማለት ነው። በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ዛሬ በጌታችን በመድኃኒታችን በኢየሱስ ክርስቶስ በዓለ ልደት ቀን መምህራችን ሲሳይ ስለ ጌታችን ልደት ዘርዘር አድርገው ይነግሩናል። ድንቅ ምስጢራትንም ያስተምሩናል። ለመምህራችን ተናጋሪ አንደበትን ለእኛም አስተዋይ ልቡና እንዲሰጠን የአምላካችን ቅዱስ ፈቃድ ይሆንልን። ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደቱ በሰላም አደረሳችሁ። አሜን። ወሰላም በምድር። የሉቃስ ወንጌል ምዕራፍ 2 ቁጥር 14ን መነሻ በማድረግ መላእክት ያመሰገኑትን ምስጋና ዛሬ መታሰቢያ በማድረግ እግዚአብሔር አምላካችን ከሰማየ ሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ስለተወለደ ሰላም ስለሆነ መላእክት ክብር ለእግዚአብሔር በሰማያት ሰላምም በምድር ለሰው ልጆች በጎ ፈቃድ ሆነ አሉ። ይህ
ኃይለ ቃል የተናገሩት ቅዱሳን መላእክት ናቸው። ቅዱሳን መላእክት ለእግዚአብሔር ክብር በሰማያት ይሁን በምድርም ሰላም ሆነ በማለት የሰላም አለቃ የሰላም ንጉሥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመወለዱ ምክንያት አምላክ ሰው፣ ሰው ደግሞ አምላክ በመሆኑ ምክንያት እርቅ በመሆኑ እናም መላእክትና ሰዎች አንድነት ሆነው በማመስገናቸው በሰማይ ለእግዚአብሔር ምስጋና ይሁን በምድርም ሰላም ሆነ በማለት አመስግነዋል። ሰላምን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። እኛም ሰላምን እንድንለምን ሰላምን እንድንሻ ዛሬ መነሻ አድርገን የምንነጋገረው ሰላም በምድር በማለት ነው። እንግዲህ ሰላም ያለ ፍርሃት፣ ያለ ጭንቀት፣ ያለ ረብሻ እና ተረጋግቶ መኖርን የሚመለከት ቃል ነው። ሰላም የሰጠን እግዚአብሔር ነው። ጥንት የሰው ልጆች በሰላም በገነት ውስጥ ይኖሩ ነበር። ተረጋግተው ያለ መጨነቅ፣ ያለ መፍራት ይኖሩ ነበረ። ነገር ግን የሰላም ጠላት የሆነው ሰይጣን ሰላምን ሊረብሽ፣ ሰላምን ሊያሳጣ አዳምና ሔዋንን ከእግዚአብሔር ጋር አጣላቸው። ጠብ የሰላም ማጣት ምልክት ነው። ጠብ ባለበት ሰላም የለም። ሁከት ባለበት ሰላም ይጠፋል። ስለዚህ አዳምና ሔዋን ከእግዚአብሔር በመጣላታቸው ምክንያት በገነት ውስጥ ሁከት ሆነ፣ ፍርሃት፣ መንቀጥቀጥ ሆነ። የእግዚአብሔር ድምፅ በገነት ተሰማ። አዳም ፈርቶ ተንቀጥቅጦ በገነት ዛፍ መካከል ተደበቀ። መደበቅ የሰላም ማጣት ምልክት ነው። ስለምን ፈራ? ለምን ተደበክ ሲባል ዝም ነው ያለው። በውኑ ካዘዝኩህ ፍሬ በላህን ሲባል ምክንያት አንተ የፈጠርክልኝ ሔዋን አሳሳተችኝ፣ ሴት አሳሳተችኝ በማለት ተናገረ። በዚህም ተቀጡ። ሰላም ወደሌለበት፣ ሁከት ወደ ነገሰበት፣ ሰይጣን ወደ ተጣለበት ተጣሉ። በምድር ወደቀ፣ ወደ ምድር ተጣለ። ለምድር ወዮላት፣ ሰይጣን ጥቂት ዘመን እንዳለው አውቆ ወደ ምድር በታላቅ ቁጣ ወርዷልና አለ። በዚህ ምድር ስንኖር ሰላም አተን ተጨንቀን በጨለማ ስንኖር ነበረ። ሰላም የሚሰጠን ጠፋ። 5500 ዘመን ሰላም በጠፋበት ዓለም በጨለማ ግዞት ስንኖር ነበረ። ሰላምን የሚቸረን እንደጠፋ ነቢዩ ኢሳይያስ በምዕራፍ 59 ቁጥር 16 ላይ ሰው እንደሌለ አየ፣ የሚረዳም ሰው እንደሌለ ተረዳ። ስለዚህም የገዛ ክንዱ መድኃኒት አደረገላቸው፣ በይቅርታውም አጸናቸው ይላል። ሰው መጥቶ ንጉሥ መጥቶ ሰላምን ሊሰጥ አልቻለም። ሰው እንደሌለ አየ፣ ተረዳ። ስለዚህ ክንዱን ላከልን። የወደቀውን ነገር የምናነሳው በክንድ ነው። የጠፋውን ለመፈለግ የምንዳስሰው በእጅ ነው። ስለዚህ የእግዚአብሔር እጅ፣ የእግዚአብሔር ክንድ መድኃኒት እርሱ ኢየሱስ ክርስቶስ
መምጣት ነበረበት። ስለዚህ ሲጠበቅ ነበረ። እነዚህ የተጣሉ፣ እነዚህ የወደቁ፣ እነዚህ ጠብ የመሰረቱ በመካከላቸው የኖሩ ማና ማን ናቸው? እግዚአብሔርና ሰው፣ መላእክትና ሰው ተለያይተዋል። ሰላም ጠፍቷል። ለዚህ ነው ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 16 ላይ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከላቸው ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም በሁለታቸው አንድ አዲሱን ሰው ይፈጥር ዘንድ መጥቶም ቀርበን ለነበርን ሰላምን፣ ርቀው ለነበራችሁ ለእናንተ ሰላምን ሰጠን አለ። ስሙ የተመሰገነ ይሁን። በልደቱ ሰላም አግኝተናል። ስለዚህ ንጉሡ የሰላም አምላክ ከሰማይ መምጣት ነበረበት። ግድ መምጣት አለበት። ከሰማይ ወርዶ ከድንግል ማርያም ሥጋዋን ነስቶ ተዋህዶ አምላክ ሰው ሲሆን ሰው አምላክ በመሆኑ ምክንያት ሰላምን እንደሚሰጠን አስቀድሞ ነቢዩ ኢሳይያስ በምዕራፍ 9 ቁጥር 6 ላይ እንደዚህ ይላል፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ ይጠራል አለ። ሰላምን የሚሰጠው ንጉሥ እርሱ ሲወለድ የሰላም አለቃ ሲመጣ ሰላምን ይሰጠናል። ሰላም በምድር የሚገኘው ንጉሡ የሰላም አለቃ ሲመጣ ነው። ስለዚህ ነው ይህን በትክክለኛ በዝማሬ በሆሳዕና ቀን እንደዚህ ተባለ ተደግሞ የሉቃስ ወንጌል ምዕራፍ 19 ቁጥር 38 ላይ በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያምም ክብር እያሉ ዘመሩ። በሰማይ ሰላም። እንዴት? በሰማይ ምን ሰላም አለ? አለ። መላእክት በሰላም ተረጋግተው ነው የሚኖሩት። ረባሹ ተወግዶላቸዋል። ያንን ዘመን ያምጣልን እግዚአብሔር። በሰማያዊው ዓለም ስንኖር እዛ ሰላም አለ። ለዚህ ነው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እጅግ የሚሻል ነው የሚለው። እዛ ሰላም አለ። እዛ ጭንቀት የለም፣ እዛ ረሃብ የለም፣ ህመም የለም፣ መሰቃየት መሰደድ የለም። የሰላም ንጉሥ መጥቶ ለእኛ ሰላምን ሊሰጠን ስለሆነ በሰማይ ሰላም አሉ። በሰማይ ምንድን ነው? ከእግዚአብሔር ጋር የተጣላ የነበረው ሰይጣን ተወግዶ ሰላም ሆኗል በሰማይ። ስለዚህ ይህንን በሰማይ የሚሆነውን ሰላም እኛም በምድር እንዲሰጠን በሉቃስ ወንጌል ምዕራፍ 11 ቁጥር 2 ላይ እንዲህ እንላለን፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን ብለን የምንጸልየው ምክንያቱ ምንድን ነው? በሰማይ የሚኖሩ መላእክት ሰላም እንደሰጣቸው ለእኛም ሰላምን ስጠን እያልን እየለመን ነው በየቀኑ። እግዚአብሔር አምላካችን ሰምቶ ሰላምን ይስጠን። እርሱ በሰማይ የሚኖሩ የሚያመሰግኑ እነርሱን መላእክትን እንድንመስል አድርገን በሰማይ እስክንኖር ድረስ እዚህ በምድር ደግሞ ሰላምን ስጠን ብለን በየቀኑ እንለምናለን። ይህ ሰላም ውስጣዊ የሆነ መረጋጋት የሚፈጥር እርሱን ክርስቶስን በማምለካችን እርሱ አምላካችን በመሆኑ ውስጣዊ ሰላም አለን። ውጫዊ ሰላም ደግሞ ጠፍቷል።
የማያመልኩ በመካከላችን እንክርዳድ የሆኑ በመካከላችን ስለሚኖሩ ሰላምን ያሳጡናል እንጂ እኛስ ሰላምን ተሰጥቶናል፣ ሰላምን አግኝተናል። ስለዚህ የሰላም አምላክ ተወለደልን፣ በመወለዱ ሰላምን አግኝተናል። ስለዚህ እኛ ክርስቲያኖች ሰላምን እንድንከተል ያስፈልጋል። ያለ ሰላም መኖር አንችልም። ሰላምን እንድንከተላት ነው መጽሐፍ ቅዱስ አስቀድሞ ነቢዩ ዳዊት በመዝሙር 33 ቁጥር 14 ላይ ከክፉ ሽሽ፣ መልካምን አድርግ፣ ሰላምን እሻ፣ ተከተላትም አለ። ስለዚህ እኛ ክርስቲያኖች ሰላምን እንከተላለን። የእኛ ትእዛዝ ሰላም አሳጣ፣ ሰላምን አውክ አልተባልንም። እኛ ክርስቲያኖች ሰላምን የምንሻ የምንከተል ነን። በሰላም መንገድ የምንጓዝ ነን። ሰላምን እናስባለን፣ ሰላምንም እንሰራለን፣ ለሰላም እንቆማለን። ብዙ ክርስቲያኖች ይገደሉብናል፣ ለሰላም እንቆማለን። ምክንያቱም ኃይል አተን አይደለም፣ ኃይላችን እግዚአብሔር ነው። ነገር ግን ለሰላም እንድንቆም ስለታዘዝን ነው። እግዚአብሔር ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ብሎ በነቢዩ ኢሳይያስ ምዕራፍ 29 ቁጥር 11 ላይ ተናግሯል። እግዚአብሔር ለእኛ የሚያስበው ምንድን ነው? ሰላም ነው። ስለዚህ ነው በልደቱ ሰላም በምድር ሆነ የተባለ ነው። የሰላም አምላክ በምድር ስለሆነ፣ አማኑኤል ከኛ ጋር ስለሆነ፣ አማኑኤል ከኛ ጋር ከሆነ እርሱ የሰላም ንጉሥ ነውና እኛ ሰላምን አግኝተናል። ስለዚህ የሰላም ጸር የሆነ ሰይጣን እነዚህ ተከታዮቹ እኛ መካከል ከገቡ ግን ሰላም ይጠፋል፣ ሰላም እናጣለን። ስለዚህ በምድር ሰላም ይሁን ካልን እንዴት ማድረግ አለብን የሚሉትን ነጥቦች እንነጋገራለን። እንቀጥላለን። አንደኛ መንፈሳዊ ሕይወት ልንይዝ ያስፈልጋል። የሰላም ሰው መሆን የምንችለው መንፈሳዊ ስንሆን፣ መንፈስ ቅዱስ በእኛ ላይ አድሮ ሲሰራብን፣ በመንፈስ ቅዱስ ስንመላለስ፣ በጸጋው ስንጎበኝ ሰላማዊ እንሆናለን። ሮሜ ምዕራፍ 8 ቁጥር 6 ላይ ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትን ሰላምን ይሰጠናል ይላል። ስለ ሥጋዊ ነገር የሚያስቡ ሰዎች እርስ በርሳቸው ይጣላሉ። ምድራዊ ኃላፊ ቦታ ምድር የእኛ ነው ይሄ ሲባል ይጣላሉ። መንፈሳዊ ነገር የሚያስብ ግን ሰላም በውስጡ ያገኛል፣ በሰላም ተረጋግቶ ይኖራል። የኔ ሐሳብ ብቻ ይሰማ ካለ ደግሞ፣ ግትር ከሆነ ደግሞ ሰላምን ያጣል። ስለዚህ ለወገን ልንቆም፣ ለወገናችን ማሰብ ይገባናል። ለእኔ ብቻ የሚጠቅመውን ነው ማስበው ካልን፣ እኔም ብቻ ይመቸኝ ካልን ሰላም ይጠፋል። ለወገን ማሰብ ተገቢ ነው። ሮሜ ምዕራፍ 14 ቁጥር 19 ላይ ሰላም የሚቆምበትን እርስ በርሳችን የምንተናነጽበትን እንከተል ይላል እንጂ በግትርነት እኔ ብቻ የሚደላኝን ላድርግ፣ እኔ ብቻ የምፈልገውን አላለም። እኛ ሰላምን ልንከተላትና ልንቆምላት ያስፈልጋል ክርስቲያኖች። ስለዚህ እግዚአብሔር ለእኛ የሚያስባት ምንድን ናት? ሰላም። ስለዚህ በምድር ምን ይሁን? ሰላም። በሰላም ጊዜያዊ ቦታ ናት። እንግዶች ሆነን ነው የመጣ ነው።
ምንድነው የሚያበላላን? ምንድነው የሚያጣላን? ምንድነው የሚያጨቃጭቀን? እንደ እግዚአብሔር ሐሳብ ልንኖር ያስፈልጋል። የእግዚአብሔር ሐሳብን መከተል ያስፈልገናል። ነቢዩ ኢሳይያስ በምዕራፍ 54 ቁጥር 13 ላይ እንዲህ ይላል፣ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ይላል። ከእግዚአብሔር የተማሩ ሰዎች ሰላማቸው ብዙ ነው። ከእግዚአብሔር የማይማሩ ደግሞ ግደል የሚል ሰይጣናዊ ሐሳብ፣ በመግደል ትጸድቃለህ እየተባለ የሰይጣን ልጆች ሰላምን ያሳጡናል። እኛ ሰው በመግደል እንጸድቃለን አንልም። ሰውን በማጥፋት የሰውን ቤት በማቃጠል ሰላም እናገኛለን አንልም። እኛ በልደቱ እያሰብን የምንኖር ክርስቲያኖች ሰላማዊ ንጉሥ፣ የሰላም አለቃ የሆነ ተወልዶልናል። ሰላምን እንከተላለን። ሰላማችን ብዙ ይሆናል። ውስጣዊ ሰላም አለን። አሁን እያስቸገረን ያለው ምንድን ነው ቢባል ውጫዊ ሰይጣናዊ ሐሳብ የሚያስብ አጠገባችን ቆሟል። ጠላት አለብን። እኛ መልካሙን እንዘራለን፣ ሰይጣን ደግሞ እንክርዳዱን ይዘራል። ሰላም ጠፋ። በክርስቲያኖች ሰላም አለ። ሰላማውያን ነን። ሰላምን ነው የምንሰብከው። ረብሻን፣ ሁከትን፣ ብጥብጥን፣ ጭቅጭቅን አንሰብክም። የቆምንለት ዓላማ የምንከተለው ንጉሥ የሰላም ንጉሥ ነው። ሁከት የሚያነሳሳ ማን መሆኑን መታወቅ አለበት። ሰይጣን ነው። የሰይጣን ተከታዮች ናቸው። ሰውን በመግደል የሰውን ንብረት በመዝረፍ ይህንን ሰው በማገት ይህንን ያህል ብር ካላመጣ እያሉ ሰው የሚያስጨንቁ የሰይጣን ልጆች ናቸው ያወኩን። እኛ ሰውን አግተን ሰውን አስረን ብር አምጣ አንልም። ክርስቲያኖች ነን። የሰላም ንጉሥን ነው የምንከተል። ሰላም በምድር ያስፈልጋል። ጊዜያዊ ቦታ ነው። ጥለነው ነው ብሩንም ብንሰበስበው መሬቱን ብንሰበስበው የኛ ብቻ ነው ብንል ጊዜያዊ ነው። ጥለነው ነው የምንሄደው። ማንም ብር ጋር አብሮ ይዞ የሄደ የለም። ለነፍሳችን ማሰብ ያስፈልጋል። ስለዚህ ከፈጣሪ እንማር፣ ከእግዚአብሔር እንማር። ከእግዚአብሔር የተማሩ ሰላማቸው ብዙ ይሆናል አለ። ስለዚህ ሰይጣንን መርጠህ የቆምክ ወገኔ እግዚአብሔር ይሻልሃል። እግዚአብሔርን ምረጥ። ወደ እግዚአብሔር ና፣ ንስሐ ግባ። ያልተጠመቅ ተጠመቅ፣ ክርስቲያን ሁን። ሰላምህ ይበዛል። ሰላም የሚገኘው ክርስቲያን በመሆን ነው። የክርስቶስን ልደት ስናዘክር ስናስብ ሰላም እንደተሰጠን በማሰብ ነው። ስለዚህ ና ወደ ክርስቶስ ተከተል፣ ክርስቲያን ሁን። ሰላም ያጣህ፣ ሰላም የጠፋብህ፣ እየተጨነቅ ካሁን ፖሊስ መንግስት ነቃብኝ እታሰራለሁ ብለህ የምታስብ ለምን ትጨነቃለህ? እጅህን ስጥ ለሰላም። በሰላም ትኖራለህ። ተረጋግተህ ያለኝ ይበቃኛል ብለህ ትኖራለህ። ሰላም በምድር። ስለዚህ ና የሰላምን አምላክ ተከተል። ሮሜ ምዕራፍ 12 ቁጥር 8 ላይ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ነው የተባልነው። አልቻልንም። ሰላም አሳጡን። እያወኩን ነው፣ እየገደሉን ነው። ከአንድ ቦታ ወደ ሌላ ቦታ እንሰደድላቸዋለን። ሰላምን አጣን። እኛስ የታዘዝነው ቢቻላችሁስ ከሰው ሁሉ ጋር
በሰላም ኑሩ ነው የተባለው። የኛ አምላክ ስሙ የተመሰገነ ይሁን። የሰላም አምላክ ነው። ከተሳሳትን እስካሁን ሰላም ያጣን ንስሐ እንግባ፣ እንመለስ፣ የድሮውን በደል እንተው፣ ሰላም እናገኛለን። በመዝሙር 118 ቁጥር 165 ላይ ሕግህን የሚወዱ ብዙ ሰላም ነው፣ ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋት የለባቸውም አለ። ስለዚህ የተሳሳትን የተሰነካከልን እስካሁን በሰላም እጦት የኖርን ንስሐ እንግባ፣ ኃጢአትን አናስብ፣ ተመልሰን በሰላም ንጉሥ ስር ጥላ ስር እንኑር። ሰላማችን ብዙ ይሆናል። ስለዚህ ይህቺ ምድር ኃላፊ ናት፣ ሁከት ያለባት ናት። ለዚህ ነው ዮሐንስ በራእዩ ምዕራፍ 21 ቁጥር 1 እስከ 4 ላይ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛይቱ ሰማይና ፊተኛይቱ ምድር አልፈዋል፣ ባህርም ወደፊት የለም አለ። ወገኖቼ ባህር ምንድን ነው? ባህር ሁከት ነው። ንፋስ በመጣ ቁጥር ሁከት አለው። ባህር ወደፊት የለም ማለት ሁከት የለም። ቤት በአዲሲቱ ሰማይና በአዲሲቱ ምድር እግዚአብሔር የሰጠን አዲስ ሰማይና አዲስ ምድር መንግሥተ ሰማያት አለች። እዛ ስንገባ ሁከት የለም፣ ሰላም ብቻ ነግሶባት ይኖራል። ፍቅር እንጂ ብጥብጥ የለባትም። ስለዚህ ክፉ ሐሳብ እያሰቡ እዚህ ምድር ላይ ከመኖር በሰማይ እንደምንኖር እያስታወስን እያለምን እግዚአብሔር የሁከትን ነገር አስወግዶ ሰላምን እንደሚሰጠን በማሰብ ያችንን እናፍቃለን። ነቢዩ ኢሳይያስ በምዕራፍ 57 ቁጥር 20 እስከ 21 ላይ ክፉዎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይሉ ዘንድ አይችሉም፣ ውሆች ጭቃ እና ጉድፍን ያወጣሉ፣ ለክፉዎችም ሰላም የላቸውም ይላል። እዛ በራእይ ላይ ባህር ወደፊት የለም ያለው፣ ክፉዎች ግን እንደሚንቀሳቀስ ባህር ናቸው ያለው ሁከት ፈጣሪ ናቸው ማለት ነው። ወገኔ ለምን ሁከት ፈጣሪ ትሆናለህ? ወደ ክርስቶስና ክርስቲያን ሁን። ሰላም በስም ብቻ ባለበት ሳይሆን በተግባር ባለበት ሃይማኖት ተመስርተህና ተደላድለህ ኑር። ና ክርስቲያኑን ክርስቲያን ሆኖ ደግሞ ሰላም የሌለህ ከሆነ ንስሐ ግባና ታደስ። አዲስ ሰማይና አዲስ ምድርን የሚሰጠው ክርስቶስ ባህር ወደፊት የለም ሲል ሁከት የለብህም እኔ ጋር መተህ ማለት ነው። ስለዚህ ሰላምን እንድንከተል የሰላም ሀገር ዜጋ ልንሆን ያስፈልጋል። ምክንያቱም እኛ እዚህ በምድር ለዘላለም አንኖርም። በመዝሙር 37 ቁጥር 11 ላይ ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል ይላል። መልካም ሰዎች ምድርን ይወርሳሉ ያለው አዲሲቱ ሰማይና አዲሲቱ ምድር እንጂ እዚህ ብቻ አይደለም። ስለዚህ በዛ ለመኖር የሰላምን አምላክ ልንከተል ያስፈልጋል። ወገኖቼ ሰላም እዚህ ምድር ላይ እስካለን ልንከተለው ያስፈልጋል። ሰላምን ተከተል፣ ሰላምን እሻ የተባለው የሰላም አምላክ በመወለዱ ነው። አስታውሳችኋል? በዛ
በቤተልሔም አካባቢ ጨለማው በነበረበት ጊዜ ታኅሳስ 28 ለታኅሳስ 29 አጥቢያ ጌታ በቤተልሔም በከብቶች ግርግም ሲወለድ ሌሊቱ ቀን ሆነ በራ። እረኞች የሚሰሙት የሰላምን አምላክ ሰራዊት ምስጋና ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ ሲዘምሩ ይሄ የአንድ መላእክት ድምፅ አይደለም፣ የብዙ ሰራዊተ መላእክት ድምፅ ነበረ። ታወኩ፣ ፈሩ፣ ደነገጡ። እንዲህ አይነት አጀብ ያለበት ዝማሬ ሰምተው አያውቁም። ያውም በሌሊት በጨለማው በሚያስፈራው በሚያስደነግጠው ጊዜ። የዚህን ጊዜ ቅዱስ ገብርኤል ከመካከል ወጥቶ እንዲህ አላቸው፣ አይዟችሁ አትፍሩ። ዛሬ በዳዊት ከተማ ንጉሥ ክርስቶስ ተወልዶላችኋል፣ ጌታ የሆነ ነው። ሂዱ፣ ሕፃኑን በግርግም በቤተልሔም በጨርቅ ታስሮ ተጠቅልሎ ታገኙታላችሁ አላቸው። እየሮጡ የሰላምን የሚያረጋጋ የመላእክትን ድምፅ ሰምተው ሄደው በልደቱ ጌታን አገኙ። እኛም ክርስቲያኖች የሰላምን አምላክ ልንከተል ያስፈልጋል። የሰላም አምላክ ከእናንተ ጋራ ይሁን፣ አሜን። ሮሜ ምዕራፍ 15 ቁጥር 33 የሰላም አምላክ ከእናንተ ጋራ ይሁን ይላል። እግዚአብሔር አምላካችን ሰላምን ይስጠን። የሰላም በዓል ይሁንላችሁ። አሜን። ትምህርቱን ላስተማሩን ለመምህራችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናቸውን ይባርክልን። አምላክ አዳምና ልጆቹን በሕይወት መጽሐፍ ብቻ ጽፎ አልተውም። በዚያ ዘመን በነበረው ቆጠራ ሕዝቡ ሁሉ ወደ ቀደመች ርስታቸው ተመልሰው እንደተቆጠሩ አምላክም ለአዳም በገባው ቃል ኪዳን መሰረት ከልጅ ልጁ ተወልዶ ተሰዶባት ከነበረችው ወደ ገነት ርስቱ መለሰው እንጂ። አሁንም አምላካችን የምህረት ፊቱን ይመልስልን። አሜን። እግዚአብሔር አምላክ የሳምንት ሰው ይበለን።